ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ለረጅም ዓመታት ሲራዘም የቆየው የደቡብ ሱዳን የመጀመሪያው ምርጫ ሊካሄድ ነው። በተለያዩ ጊዜያት ቀን ሲቆረጥለት የቆየውና ደቡብ ሱዳን ሀገር ሆና ከተመሰረተች ወዲህ ለመጀመሪያ ጊዜ የምታካሄደው ምርጫ በቀጣይ ዓመት ታኅሳስ ላይ እንደሚደረግ የሀገሪቱ ባለስልጣናት አስታወቁ። ከዓለም ሀገራት በዕድሜ ትንሿ የሆነችው የደቡብ ሱዳን መሪዎች ሀገሪቱ ነፃነቷን ካወጀችበት ከአውሮፓውያን 2011 ወዲህ ለምርጫ ቀርበው አያውቁም። ፕሬዝዳንቱ ሳልቫ ኪር በወንበሩ ላይ ለ15 ዓመታት ቆይተዋል። በዋናው ቅድመ መሰረት የሀገሪቱ አጠቃላይ ምርጫ መካሄድ የነበረበት ከ11 ዓመት በፊት በአውሮፓውያን በ2015 ነበር። ይሁን እንጂ በወቅቱ በነበረው የእርስ በርስ ጦርነት ምክንያት ተራዝሟል። በ2018 ላይ የሰላም ስምምነት ሲፈረም የአንድነት መንግስቱ ኪር እንዲመሩት፣ ተቀናቃኞች ሪክ ማቻር ደግሞ ምክትላቸው እንዲሆኑ ተደርጓል። የሰላም ስምምነቱ 2022 ላይ ምርጫ እንዲካሄድ ያለመ ቢሆንም በሀገሪቱ መሪዎች መካከል በተፈጠረው ውጥረት ምክንያት ሳይደረግ ቆይቷል። አሁንም ቢሆን በሁለቱ ፖለቲከኞች መካከል የተፈጠረው ውጥረት ምርጫው በድጋሚ እንዲራዘም ምክንያት ሊሆን ይችላል። ባለፈው ዓመት ሪክ ማቻር ከምክትል ፕሬዝዳንት ስልጣናቸው ተነስተው በቁጥጥር ስር ውለዋል። በግድያ፣ የሀገር ክህደት እንዲሁም በሰብአዊነት ላይ በተፈጸሙ ወንጀሎች ክስ ተመስርቶባቸው ማቻር የቀረቡባቸውን ውንጀላዎች ውድቅ አድርገዋል። አሁን በዋና ከተማዋ ጁባ ውስጥም በቁም እስር ላይ ያሉ ሲሆን ካለፈው ዓመት መጋቢት አንስቶም በተወሰኑ የሀገሪቱ አካባቢዎች ግጭት እየተካሄደ ነው። የተባበሩት መንግስታትን ጨምሮ የተለያዩ አካላት ወደ ሙሉ የእርስ በርስ ጦርነት ሊያስገባ የሚችል ግጭት በድጋሚ ሊቀሰቀስ እንደሚችል ሲያስጠነቅቁ ቆይተዋል። የሀገሪቱ የምርጫ ኃላፊ አብዲኔጎ አኮኩ ከቻሉ ምርጫው ታኅሳስ 13 2019 ዓ.ም እንደሚካሄድ አሳውቀዋል። ኃላፊው ያልተፈቱ የሕግ ማሻሻያ ጉዳዮች እና የበጀት እጥረት የምርጫ ዝግጅቱ ላይ እንቅፋት ሊፈጥሩ እንደሚችሉም አልሸሸጉም። የፖለቲካ ቁርጠኝነቱ የእኛ ኃላፊነት አይደለም፣ የሚወድቀው መንግስት ላይ ነው ብለዋል። በሚቀጥሉት 6 ወር ውስጥም በጀት የማያገኝ ከሆነ ምን እንደሚፈጠር የተጠየቁት ካቹሉ ኮሚሽናቸው አዎንታውን ያገናዘበ የምርጫ ጊዜ ሰሌዳ እንዲኖር ማስተካከያዎችን እያደረገ ማቀዱን እንደሚቀጥልም ተናግረዋል። ፕሬዝዳንት ኪር ሰኞ ዕለት ባወጡት መግለጫ በአውሮፓውያን 2018 ዓ.ም የተደረሰውን የሰላም ስምምነት ለመተግበር እና ደቡብ ሱዳን በሰላማዊና በዲሞክራሲያዊ ምርጫ ጎዳና ላይ ለማቆየት ቁርጠኛ መሆናቸውን ገልጸዋል። ከምርጫ ጋር የተያያዙ ጉዳዮችን በተመለከተ በፓርቲዎች መካከል የሚደረገው ምክክር እየተዘጋጀ እንደሆነም ተናግረዋል። ይህ ምክክር በፖለቲካ ባለድርሻ አካላት መካከል ስምምነት ለመፍጠር እንደሚረዳም ተገልጿል። ተቃዋሚ ፓርቲዎች እና የሲቪል ማህበረሰብ ድርጅቶች ግን የደህንነት ሁኔታዎች፣ የፖለቲካ ነፃነት እና የምርጫ ዝግጅትን በተመለከተ ስጋታቸውን አንስተዋል። ሳውዝ ሱዳንስ ፒፕል ሊበሬሽን ሙቭመንት የተባለው የሪክ ማቻር ፓርቲ ምርጫ አሁንም አደገኛ ጉዳይ መሆኑን በመግለጽ ተሳታፊዎችን አስጠንቅቋል። በታላቁ SPLM-IO ቁጥጥር ስር ባሉ ግዛቶች ውስጥም ለመራጮች ምዝገባና ለቅስቀሳ የሚመጣ ማንኛውም ሰው የጦር እስረኛ ይሆናል ሲሉም የፓርቲው ጊዜያዊ ሊቀመንበር በፌስቡክ ገጻቸው አስጠንቅቀዋል። አስታውሱ፣ ሀገሪቱ ጦርነት ላይ ነችም ብለዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።